ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ? ይህንን ቃል እንዴት ያነቡታል? ትርጉሙን ተጽፎላችኋል። እንዴት ነው የምናነበው? በሞደርን ግሪክ እና በኮይኔ ግሪክ በመጽሐፍ ቅዱስ የግሪክ እንትን እንመለከተዋለን ማለት ነው። ስለዚህ እንዴት ነው እናንተስ? እስኪ ሞክሩትና እንዴት ነው የምታነቡት? ጋማ ኢታ ጄ ምንድን ነው? ምድር፣ መሬት፣ ክልል፣ ሰብአዊነት ወይም ሰው የሰው ዘር ሰው ማለት ነው። በምድር ላይ ሰይፍን እንጂ ሰላምን ላመጣ አልመጣሁም ሲል ለመሬቱ ሲል መሬቱ ማለቱ ሳይሆን ለሕዝቡ ማለት ነው። በተለይም ደግሞ በብዛት በመጽሐፈ ራእይ በምድር የሚኖሩ ምድራውያን እርት ድዌለርስ የመሬት ነዋሪዎች በሚለው እነሱን እንትን ይላል። ስለዚህ ምድር፣ መሬት የሆነ ቆራሻ መሬት፣ ክልል ምድር ሲባል አጠቃላይ ምድር አጠቃላይ መሬት ደግሞ የተወሰነች ሆነች እንትን ክልል ያላት ማለት ቆራሳ መሬት፣ ክልል የአንድ ቦታ ክልል፣ ሰብአዊነት ወይም ሰው። እናንተ የጄ ጨው ናችሁ፣ እናንተ የጄ ጨው ናችሁ ሲል ጌታ ይህን ቃል ይጠቀምበታል ማለት ነው። የጄ ጨው ናችሁ። ስለዚህ ጄ በሞደርን ግሪክ ደግሞ እንስማው ጂ በሞደርን ግሪክ፣ ጄ በቢብሊካል ግሪክ። ስለዚህ በብዙ ቦታ ላይ እናገኘዋለን። ጄ ማለት ምድር፣ መሬት፣ ክልል፣ ሰብአዊነት፣ ሰውነት ወይም ሂውማኒቲ የሰው ዘር ማለት ነው። እና ያው እንግዲህ ቀስ እያልን እናጠናለን። አንዳንድ ቃላት እንደዚህ በቀላሉ የሚነበቡ ቃላትንም እንደገና ደግሞ ውስብስብ ያሉ 4 ፊደል ያላቸውን 5 ፊደል ያላቸውን ቃላቶችም ወደፊት ይዤላችሁ እመጣለሁ። ሸር አድርጉ፣ ሰብስክራይብ አድርጉ፣ ተማሩ። ጌታ በነገር ሁሉ ይርዳችሁ ባይ